ከዛ ጀምሮ ስለሆነ ተጽዕኖ እየደረሰብኝ የመጣው ማለት ነው። ማለት በፊት እናትና አባቴ በጣም ይዋደዱ ነበረ እና ደግሞ በዛ በሀገሪቷ ላይም ሀብታም የተባሉ ነበሩ። ግን አላቅም ከጊዜ በኋላ የሆኑ ችግሮች እየተፈጠሩ መጡ፣ ክፍተቶች እየተፈጠሩ መጡ። መጨቃጨቅ አብዛኛ በጣም በቃ እንትን የሆነ ስቴድ እስካሁን ድረስ ከጭንቅላት የሚወጣው ምለው በእናትና በአባቴ መሀል የነበረው ጭቅጭቅ ማለት የሆነ ልጆች ፊት የማይወሩ ነገሮችን ስሰማ ያደግኩት ማለት ነው። ከዛ በኋላ ታውቂያለሽ ቤተሰብ ገጠር ያሉ ቤተሰቦች ትንሽ ትምህርት ላይ ብዙም ያልሄዱ ናቸው። ልጅ ፊት የሚወራና የማይወራ ነገሮችን አያውቁትም። እና በዛን ሰዓት ላይ እኔ ልክ ቤተሰብ ሲጨቃጨቅ እና መጥፎ ነገሮችን ሲያወሩ አብዛኛውን ጊዜ በቃ ማታ ላይ ምናምን እደበቅ ነበረ፣ ውጭ ላይ ከቤት ውጭ ማለት ነው። ያለመስማት ምናምን እፈራለሁ። ሲጀመር አንቺን እንደዚህ ይገድሻለሁ እንደዚህ ያደርግሻለሁ ሲባል የዛን ሰዓት ላይ የሚመስለው የእውነት አሁን የሚያደርጉት አድርጌ ነበረ የምስለው ማለት ነው። ከዛ ልክ ከ5 ዓመቴ እስከ 7 ዓመቴ በእንደዚህ ያሉ ሁኔታዎች ሄዱ። ልክ 10 ዓመቴ ላይ አባትና እናቴ ተለያዩ። ከዚህ በኋላ ነው በጣም ትልቁ ፈተና እኔ ላይ የደረሰ የመጣው። ልክ አባቴ አገር ለቆ ከሄደ በኋላ ሙሉ ኃላፊነት እናቴ ላይ እየሆነ መጣ። አንድ ወንድም አለኝ፣ 3 እህቶች አሉኝ ከኔ ጋር ማለት ነው። ከኔ ጋር 3 ሴት ነን። ከዛ የዛን ሰዓት ላይ እናቴ የሁላችንም ኃላፊነት እሷ ላይ ሲወድቅባት ትንሽ የሆነ የአላ የእሷና የአባቴን ጥፋት እኛ ላይ ማድረግ ጀመረች። የሆነ እናንተ የምንትስ ልጆች በየቀኑ በቃ የተለያዩ ስንት ናችሁ? ብርቱካን ስንት ናችሁ? ልጆች ስንት ናችሁ? ከእኔ ጋር 3 ሴት እና 1 ወንድ። ኦኬ 3 ሴት 1 ወንድ ማለት 4 ልጆች ናችሁ። እናትና አባትሽ ተጣልተው ተለያዩ። አባትሽ ቤት ነው ሄደ እኮ። ታዲያ አንቺ እኮ ነገሩ ስትደጋግሚ እንቅልፍ ያመጣል። ትደጋግሚያለሽ፣ ቃላቶቹን በጣም ደጋግመሽ አንድ ቦታ ላይ ትቆያለሽ። እና እናትና አባትሽ በልጅነትሽ በፊት ለፊታችሁ በጣም ይጨቃጨቁ ስለነበረ ያ ነገር አይምሮች ላይ ተጽዕኖ ፈጥሮብሻል። እናም አባቶች ቤት ተደረገ በኋላ እናትሽ ለብቻዋ ኃላፊነቱ ስለከበዳት ያንን ቂም እናንተ ላይ ትወጣባቸዋለች። የአባትሽን ቂም ላይ እናንተ የከሌ ልጆች እንትን ዘሮች እንደዚህ እያለች ታመናጭቃቸዋለች፣ ትቆጣቸዋለች። ያ ነገር እየረበሻችሁ መጣ። ሂጂበት እንደዚህ እንደኔ ቅልጥፍ ብለሽ። እሺ እየረበሸን ብቻ ሳይሆን በቃ ከባድ የሚባል ተጽዕኖ እያሳደረብን ነበር የመጣው ማለት ነው። ከዛ በኋላ ምንድነው እናታችን የምታካሄደው እርምጃ ምንድነው? ፊቷ እንድታይን አትፈልግም ነበረ። ትንሽዬ በቃ ኖርማል የምትያት ቅጣት፣ ለምሳሌ አሁን የሆነ እቃ ውሃ ከተደፋብኝ እዛ ቤት ማደር አልችልም። እኔ ማለት ወይ እገልሻለሁ ነው የሚባለው ወይ የሆነ ነገር ባላለውን ሰዛ ሸልቼ። አንቺ ስንተኛ ልጅ ነሽ? ብርቱካን 1ኛ 2ኛ 3ኛ 4ኛ 4 ናችሁ። ስንተኛ ልጅ ነሽ? እኔ ከአባቴ የመጀመሪያ ልጅ። ከአባቴ ማለት እናትሽ ሌላም ባልነበራት ከአባትሽ በፊት? አዎ ከአባቴ በፊት ታላቅ እህቴ ተወልዳ ነበረ። ከዛ ባለቤቷ ሲሞት ነው የኔን አባት ያገባች። ስለዚህ 4 የሆናችሁት ከመጀመሪያው ባሏ የተወለደችዋ ታላቅ እህትሽ ተቆጥራ ነው? ኦኬ። ስለዚህ ቤት ውስጥ እናትና አባትሽ በአብዛኛው ግጭታቸው በእሷ ነው ወይንስ በምንድን ነው? በድህነት ነው? በምን ምክንያት ነበር ብዙ ጊዜ የሚጨቃጨቁት? በማጣት ምክንያት ነው? ምን ነበር ምክንያታቸው ብዙ ጊዜ? በፊት ላይ ነው እኛ ቤት ውስጥ ማጣት የለም ውዴ። ማለት አሪፍ የሚባል እዛ ሀገሩ ላይ አንቺ ስትሰሚ በጭቅጭቅ ስትሰሚ በልጅነትሽ በምን ጉዳይ ነበር ብዙ ጊዜ የሚጨቃጨቁት? በእናትና በአባቴ መሀል የሆነ ክፍተት አለ። እኔ ማለት ወይ አባቴ ሌላ ሴት ይወድ መሰለኝ እንደዛ ነገር ነው እኔ የምስለው እስካሁን ድረስ። ኦኬ። ስለዚህ ሌላ ከእናትሽ ሌላ ሴት ስለነበር እናትሽ ጠርጣራ ነበረች። ትጠራጠር ስለነበር በዛ ነበር ብዙ ጊዜ የጭቅጭቃቸው መንስኤ። ኦኬ ጥሩ። አሁን ያንን ነገር ግን
በራሳቸው ጥፋቱን በራሳቸው አይወጡትም፣ እኛ ጋር ነው የሚመጡት። እልሃቸውን እናንተ ላይ ያበርዳሉ። የሁለታቸው ሰላም ማጣት እናንተን ሲያዩዋችሁ ደማቸው ይፈላና ይጮሁባችኋል፣ ያንባርቁባችኋል። እሺ ከዛ አባትሽ ሄዷል። በቃ ቤት ጥሎ ሄደ። አንቺ እናትሽና አራት ልጆችና እናትሽ ቀራችሁ ቤት ውስጥ። እናትሽ የአባትሽን እልህ እናንተ ላይ ትወጣለች። በጣም ትቆጣችኋለች፣ ታመናጭቃችኋለች። ውሃ እንኳን ሲደፋብሽ ከቤት ትባረሪያለሽ። እሱ ጋር ያቆም ነው። ከዛ ልክ እኔ በእንደዚህ ህይወት ቀጠልኩኝ። ልክ 7ኛ ክፍል ላይ ስደርስ የ15 ዓመት ልጅ ሆንኩኝ ማለት ነው። 7ኛ ክፍል ላይ ልክ የ15 ዓመት ልጅ እንደሆንኩኝ እናቴ እኛ ሰፈር ትዳር ነው ምናምን ተባለ። የሆነ እጮኝነት ሽምግልና ይላካል። ገጠር አካባቢ ስለምንኖር 14 15 ላይ ባል ከመጣ ትዳሪያለሽ። በዛን ሰዓት ላይ እናቴ ምናለች እኔ እንድዳር ወሰነች ማለት ነው። ከዛ እኔ ደግሞ በዛን ሰዓት ላይ ማግባት አልፈልግም ነበረ። ያው በቤተሰብ ግዴታ ከተደረገብሽ ደግሞ ትዳሪያለሽ። እኔ ግን ላለማግባት ስንት ጊዜ ማለት ምንም ሳላቅ ከእናቴ የመጀመሪያ ጊዜ ብር ሰርቄ አዲስ አበባ ጠፍቼ ሄጃለሁ። ምንም እኔ ስለ ከተማ ምንም አይዲያው የለኝም ነበረ ማለት ነው። ከዛ አዲስ አበባ ጠፍቼ ሲሄድ በቃሌ የማውቀው የትልቋ እህቴ ስልክ ነበር። ይቅርታ ሳልናገር እህቴ አዲስ አበባ ሄዳለች እና ሰው ቤት ትሰራ ነበረ። የእሷን ስልክ ብቻ ይዤ ጠፋሁኝ ላለማግባት። በቃ አግቤ የተባልኩ ሰው ደግሞ ጭራሽ በቃ ላስበው የማልችለው ሰው ነው። የምፈልገው ደግሞ መማር ተምሬ እናቴ እንደዚህ አድርጌ ምናምን በቃ የኔ አላማዎች እንደዛ ነበሩ። ከዛ ጠፍቼ ሲሄድ ልክ የዛኑ ቀን ደግሞ እናቴ ተከትላኝ መጣች። ከኋላዬ ተከትላኝ እህቴ ጋር መጣችና በሁለተኛው ቀን ወደ ገጠር መለሰችኝ ማለት ነው። ከዛ መለሱኝ። አንቺ ካላገባሽ ይሄን ሰው እንደዚህ ይሆናለው እንደዚህ ይሆናለው አላ የማስፈራሪያ ቃላቶችን ተጠቀሙብኝ። ከዛ ያው ሳልፈልግ ቃል ማሰሪያ የሚባል አለ፣ ቀለበት የሚደረግበት እሱ ተደረገ። የዛን ቀን ራሱ እንደዚሁ ልጠፋ ስል ያዙኝ ምናምን ነገር። ልብስ ራሱ አልለብስም ብዬ በግዴታ ነው ያስለበሱኝ። ማለት አልፈልግም፣ በቃ ከነንም አልፈልግም። አላማዬ መማርና መማር፣ ከዛ ቦታ መውጣት፣ ለቤተሰቦች እንደዚህ ማድረግ ነበር የኔ ፍላጎት የህልሜ ማለት ነው። ከዛ ቀለበት ታሰረልኝ። ከዛ በኋላ ደግሞ በገጠር አካባቢ እንደዚህ ትምህርት ቤት ስትሄጅ ቀለበት ከተደረግሽ በኋላ የሆነ ይጠቋቆሙብሻል። ይችኮል ተገባ ነው ምናምን ነገር። ያ ነገር ትንሽ ችግር ፈጠረብኝ። ከዛ በቃ ሰርግ ከሚደርስ ድረስ እስከማገባ ድረስ አዲስ አበባ ሄዳለሁ ብዬ እናቴን በግድ በጭቅጭቅ ያስኳትኝ ማለት ነው። ከዛ በዚህ ተስማማችና አዲስ አበባ ሰው ቤት ገባሁ። ሰርጉ እስኪደረግ ድረስ ቃል ማሰሪያ አድርገን ከ1 ዓመት በኋላ ነው እኛ ጋር ሰርግ የሚደረገው። ከዛ ግን በዛ መሀል ላይ ልክ 2 ወር 3 ወር ሰው ቤት እንደሰራሁኝ እናቴ መዝጋት ትችያለሽ። ብርቱካንዬ ቲቪውን በጥሞና እንድናዳመጥሽ ትንሽ ይረብሻል የቲቪው ድምፅ። መዝጋት ትችያለሽ። ምቺ ከሆነ የለኝም። ምንድን ነው የሚጮኸው ታዲያ? ባክግራውንድሽ እኔ ሚውት አድርጌ ራሱ ባክግራውንድሽ ይጮሃል። ኦኬ ኤርፎን ነው። ኤርፎን ይጮሃል እንዴ? አሁንስ ዘጋሁት። ኦኬ ልቀጥል? አንዴ ሁሉም ሚውት መሆናቸውን እያረጋገጥኩ ሁሉም ሚውት ናቸው። አዎ ቀጥይ ውዴ። ድምፅ አለ። እሺ ኬት ነው ውዶቼ? እኔ ጋር እሺ፣ እኔ ጋር ሚውት አድርጌያለሁ። የልጆቼ ክፍል መኝታ ቤት ቲቪ ከሆነ ብዬ እኔ ጋር ሚውት አድርጌያለሁ። ማነው ታዲያ? ቡርጂ ሚውት አይደለችም አቡዬ፣ ሚውት ናት። ለእኔ ሚውት ናት የሚያሳየኝ። ሚውት ላረጋት ስነካ ሚውት ነው የሚያሳየኝ ለእኔ። የእሷ ሚውት ሶኬ ከጎረቤት ይሆናል እንጂ የቡርጅ ቢዩቲ እኔ ጋር ሚውት ነው የሚያሳየኝ። ግን ለእኛ ደግሞ ላይክ ሚውት አይደለችም ይላል። እሺ እኔ ደግሞ እኮ ለእኔም እኮ ሚውት አይደለችም ነው የሚለው። ከዛ ካዋት ሚውት ላረጋት፣ ከዛ ሚውት ማይክሮፎን ነው የሚለው ለእኔ። ሚውት ላረጋት ስነካ ሞዴሬተሮች ሞክሩት። ቡርጅ ንኳትና ሚውት ለማድረግ ሞክሩ። ሚውት ነው የሚያሳያችሁ አይደል? እሺ እሺ ብርቱካንዬ ቀጥይ ማሬ። ታደለነ አይ ሚውት ናችሁ አሁን። ሚውት አይደለንም እንዴ? ናችሁ አሁን ያበራ። ሰው ቤት ገብቼ ነው ያልኩሽ። ሰው ቤት ገብቼ 2 ወር እንደቆየው
ከዛ እኔን የሚያገባኝ ሰው ለምንድን ነው የሄደችው መመለስ አለባችሁ ብለው ቤተሰብ ይጠይቃሉ ማለት ነው። ከዛ አሁንም እናቴ መጣ ትመልሰኛለች ከአዲስ አበባ ወደ ገጠር ማለት ነው። ከዛ ከተመለስኩኝ በኋላ የሆነ ህግ አለኝ ሀገር ማለት ነው። በጋርዶ ከገባ እኛ ሴቷ ቤት ማለት ነው። ከዛ የሆኑ እንደዚህ ምንድን ነው የሚባለው የሆኑ ዝም ብሎ ድግሶች ምናምን ሲደረጉ ሴቷ ቤት እየመጣ መጫወት ይችላል፣ ያጭኝ ሰው ማለት ነው። ከዛ እስከ 3 ወራቶች ምናምን ነገር እንደዛ ሲካሄድ ምን መጣ ያ ሰው እኔን ማስገደር ነገር ጀመረ ማለት ነው። ከዛ ከ2 ወር 3 ወር በኋላ ምናምን እኔን አስገድዶ እንደ መድፈር መሞከር ጀመረ። እንግዲህ ሰርግ ሳይደረግ በፊት ማለት ነው፣ በእናቴ ቤት እየመጣ ማለት ነው። ከዛ ያን ነገር ለእናቴ ለማብራራት እየሞከርኩ ነበረ። ለምን ይመጣል አይምጣ ምናምን ስል እናቴ ግን ፑሽ ታደርገኝ ነበረ። ተዩ ለምን ትገላምጫዋለሽ ምናምን ነገር ሳትረዳኝ ቀርታ ይሁን አላውቅም፣ ግን ብዙ ጊዜ እንደዚህ እያስገደደኝ ነው ምናምን አላ ማለት ፋራ ነው፣ ስግጥ ያለ ሰው ማለት ነው። ከዛ የሆነ ቀን አስገድዶ ደፈረኝ፣ ሰርጉ ሳይደርስ በእናቴ ቤት ማለት ነው። ከዛ ደፈረኝ። ምን አስቸኮለው? ኦልሬዲ ቤተሰቦችሽ ፈቅደውለታል። ሚስቱ እስክትሆኝና አንቺ እስክትፈቅጂ አይጠብቅም። ምን አስቸኮሉ? ዞሮ የእሱ ነሽ። አላውቅም። እሺ ከዛ ያንን እንደዛ ካረገ በኋላ ራሱ ለእናቴ መናገር አልችልም። ማለት ለእናትሽ መናገር የምችው የሆነ ስትሰማሽ ስትረዳሽ እንደናት ስቀርብሽ ነው። ያንን ነገር በቃ ለማንም መናገር አልችልም። ለታላቅ እህቴ እንዳልነግራት እሷም የለችም። በቃ ዝም ብዬ ቻልኩኝ። ሲጀመር ማለት ሌላ ሰው ይረዳኝ ነበረ፣ ማለት ቢፈልጉ ይረዱኝ ነበረ። ዝም ማለት ጀመርኩኝ። አላወራም ምንም አልልም ነገር ማለት ነው። ከዛ ልክ እንደዛ እየተባለ ከ8 ወር በኋላ መታመም ጀመርኩኝ። እሱ ደግሞ አውቆ ቤተሰቦችን በጣም ይሸነግላቸው ነበር። ብታይ የማያደርገው ነገር የለም ለቤተሰብ። በቃ አላውቅም፣ የገጠር ሰው በትንሽ ነገር ነው የሚሸወደው እና ያን የሚያደርገውን ነገር ሲያዩት ጥሩ ሰው ነው ምናምን ነገር ምናምን እኔን እዛ ጋር ምን እንደሚያደርገኝ አያውቁም። እንግዲህ 15 ዓመቴ ነው ያኔ ፍቅር ምን እኔ አላውቅም። ከዛ ከ2 ወር በኋላ ምናምን በጣም ታመምኩኝ፣ ከመጠን በላይ ታመምኩኝ። እስከ 1 ወር ድረስ ታምሜ ከዛ በኋላ እናቴ ጠረጠረች እርጉዝ እንደሆንኩ። ስጠረጥር ልክ እርጉዝ መሆኔ ሲረጋገጥ ከዛ ቤት ተባረርኩኝ ማለት ነው። እንግዲህ 15 ዓመቴ ነው፣ አርግዣለሁ፣ ተባረርኩኝ ከዛ ቤት። ጠፍቻ አዲስ አበባ ነው ሄድኩት። እኔ ይቅርታ ብሩትካን፣ እዚህ ጋር ያልገባኝ ነገር አለ። እናትሽ ራሷ ፈቅዳ ነው ሰውየውን ልትደርሱ ነበረው አይደለ? አንቺ እንደውም አትፈልጊም ነበር። ጠፍተሽ ሁላ አዲስ አበባ ሄደሽ እናትሽ ናት ያመጣች አስገድዳ። ስለዚህ ራሷ ልትድርሽ ያለችውን ሰው በግ ሲያመጣ እሺ ብላ የተቀበለችው ሰው በደፈረሽ ስታረግዢ ለምንድን ነው የምታባርሽ? ከሌላ መስሏት ነው? ከእሱ አልመሰላትም? ከሌላ ወንደረገሽ መስሏት? ኧረ እኔ እንደዚህ ጓደኛ እንኳን የለኝም፣ ጎረቤት ጓደኛ። ከሱ መሆኑን እያወቀች ራሷ ልትድርሽ ካዘጋጀችው ወንድ ተደፈሽ መሆኑን እያወቀች ስታቤሽ አባረረችሽ ከቤት? ተባረርኩኝ። ከዛ አዲስ አበባ አሁን መልሼ ሰው ቤት ገባሁኝ። አሁን ለእህቴም አልነገርኩም። ሀታ ስራ የምገባበት ቦታ ራሱ አላሳወቃቸውም። ጠፍቼ ሰው ቤት ገባሁኝ። አላውቅም። አንደኛ ልጅነቴ በጣም እታመም ነበረ። እሱ በደፈረሽ ሰዓት ለእናትሽ አልነገርሻትም እንደደፈረሽ? ለመናገር እፈራለሁ። እናቴ እንደዚህ በቀላል የምትቀረብ ማርገዝሽን ስታቀስ እናትሽ እኔ ደፍሮኝ ነው ብለሽ አልነገርሻትም? ከሱ እንደሆነ አልተናገርሽም? በቃ ዝም ብለሽ ፈራሽ? ዝም አልሽ? ውዴ በፊት እኮ ኦልሬዲ ተናግሬያለሁ። እንዲቀርበኝ አልፈልግም አይምጣ እኮ ብዬ ተናግሬያለሁ። አልፈልግም ብለሽ ተናግረሻል። ማርገዝሽን አውቃ እናትሽ አዋረድሽኝ አንቺ ወራዳ ብላ ስታባረሽ እናቴ እሱ እኮ ነው ከሱ እኮ ነው ብለሽ አልነገርሻትም? ዝም ብለሽ እሺ ብለሽ ተባረርሽ ነው። ከሱ እንደሆነማ ተናገርኩኝ፣ ግን አስገድዶ እንደደፈረኝ ማን ጠይቆኝ ለምን እንዴት እናገራለሁ? አሀ ከሱ መሆኑ ስትናገሪ በፈቃድሽ ያለ ጋብቻ ያደረግሽ መስሏት ነው እናትሽ። በቃ አዋረድሽኝ ምናምን ሂጂ በቃ ማታ እርጉዝ መሆኔ ታውቄ ለሊት ላይ የተባረርኩት ውጭ ላይ ነው ያደርኩት። የዛ ቀን የገጠር ሰው ከጋብቻ በፊት እርግዝና በጣም ውርደት ነው። ለዛ ነው በጣም ቅሌት ነው፣ ውርደት ነው። ግን አስገድዶሽ እንደሆነ በፈቃድሽ መስሏት ነው። ከጋብቻ በፊት በፈቃድሽ የባለግሽ መስሏት ነው።
እርግዝናሽን ስታውቂ ያባረ እንዴት በፍቃድ የዛን ሰዓት እኮ እኔ ወንድ ስር በጣም ትንሽ ነኝ፣ በጣም አጭር ነኝ። ለፍቅር ለብልግና እሺ ተባረርሽ። እሱ ጋር ነው ያቆምነው። ይቅርታ ልክ ማታ የዛን ቀን ከሰዓት ነው በቃ እርጉዝ መሆኔን ስታውቅ ልብስሽን ሰብስቢና ሂጂ ተባልኩኝ። የዛን ቀኑ ማታ ተባረርኩኝ። ከዛ የት እንዳደርኩ ታውቂያለሽ? የምማርበት ትምህርት ቤት ውስጥ ከዘበኛው ሸውጄ ምናምን ሄጄ ትምህርት ቤት ውስጥ ወንበር ላይ አደርኩኝ ማለት ነው። የገጠር ትምህርት ቤት ታውቂያለሽ? የመስኮቱ ክፍት ምናምን ነገር ነው። እዛ ድሬ ሀታ አዲስ አበባ ሲሄድ ሹፌር እባክህ በነፃ ወሰደኝ ምናምን ብዬ ለምኜ አለቅሼ ነው ወደ አዲስ አበባ ራሱ በነፃ የወሰደኝ ማለት ነው። ልቀጥል? ይቅርታ ካህና ጋር እያወራሁ ነበር። አዎ ቀጥይ ማሪ፣ እየሰማሁሽ ነው። እሺ እና በቃ ሰው ቤት ገባሁኝ፣ መስራት ጀመርኩኝ። ግን በጣም ታመማለሁኝ። ሴትዮዋ ራሱ እርጉዝ መሆኔን መጠርጠር አችልም፣ በጣም ትንሽ ስለሆንኩኝ ማለት ነው። በጣም ትንሽ፣ በዛ ላይ አጭር ነኝ። አጠረጥርም እርጉዝ ለመሆኔ። ከዛ በቃ ምን ሆነሽ ነው ምናምን ስትለኝ አያሞኝ ነው ጨጓራዬ ይሆናል ምናምን እያልኩኝ እኔ ማውቄ እንዳታባረረኝ ማለት ነው። ምንም ሰው ስለማላቅ ካባረረችኝ እስከ ከገጠር ወደ አዲስ አበባ ነው የመጣሽው? አዲስ አበባ ነው መጥተሽ ሰው ቤት የተቀጠርሽው? ኦኬ። እግዚአብሔር ደግሞ ሁሌም ሲረዳኝ እኔ ምንም ማላውቃቸው ሰዎች ያዝኑልኛል። ከዛ ሴትዮዋ ዝም ብላ ነው ራሱ ያስገባችኝ ስራ። ከዛ እስከ 6 ወር 7 ወር ሰራው። ልክ የ6 ወር ነው 7 ወር ላይ ሲሆነኝ ባለቤቴ ማነው ሊያገባኝ እንትን ያለው ሰው ሂድና አምጣት ብላ እናቴ በግዴታ ትይዟለች። ልጄን ፈልገህ አምጣና ትዳር ማለት ሰርግ ይደገስና አግባት። ከዛ ፈልገው አፈላልጎ እኔ ደግሞ የማውቀው ቦታ አንድ ቦታ ስለሆነ በፊት የሰራሁበት ሰፈር ነው። እዛው ሰፈር ነው ተቀጥሮ የገባሁት ስራ። ከዛ እሱ ደግሞ ፈልጎ አፈላልጎ ምናምን አዲስ አበባ ያለችው እህቴ ጋር ሆኖ አገኙኝ። ልክ ሲያገኙኝ ወደ ገጠር ተመለሽ እና እንጋባ ተደግሶ ምናምን ሲለኝ እምቢ አልኩኝ። አልፈልግም፣ አንተንም አልፈልግም፣ ቤተሰቦቼንም አልፈልግም፣ ተውኝ አልኩኝ። ግን ሊተውኝ አልቻሉም። ብታይ ሁልጊዜም በግዴታ ነው የሚያደርጉት። እዛ አሁንም አስገድደውኝ እሱ ጋር ገባሁኝ። ተደግሶ ምናምን ነገር ገባሁኝ። ግን በጣም እስካሁን ድረስ ሊፈታልኝ ያልቻለው ግን እንደሆነ ታውቂያለሽ? እሱ ጋር ከገባሁ ወዲያ ደግሞ አሁንም እናቴ ከእሱ ጋር እንድፋታ ፈለገች። ለምን እንደሆነ ባላውቅም በቃ ክፍተት መፈጠር ጀመረ። የሆኑ እኔ ከአቅሜ በላይ የሆኑ ነገሮችን በቃ ይፈጠሩ ጀመረ ምናምን። ልክ አሁንም ገና ሳልወልድ ካገባኝ ሰው ጋር ተፋታሁ። ተፋትቼ እናቴ እኔ ጋር የምትሆኙ ብላ ወሰደችኝ ማለት ነው። ልክ እናቴ ጋር በሄድኩ በአንደኛው ወር ምናምን ወለድኩኝ። በግድ ነው የወለድኩት፣ በስቃይ በፈተና ማለት ነው። ከአቅሜ በላይ ሆኖ የማህፀን ጥበት ተብዬ ምናምን መውለድ አቅቶኝ ማለት ነው። ከዛ ከወለድኩኝ በኋላ ደግሞ የሆነ ምን ልበልሽ በጣም በቃ ክብር የለኝም። እየተሰደብኩ አራስ ቤት ማለት ነው እየተሰደብኩ አንቺ እኮ እንደዚህ ነሽ፣ አንቺ እኮ እንደዚህ ነሽ፣ ምንም በማላውቀው ታሪክ እነሱ ድረውኝ ማለት ነው። በሚያስጠላው ሁኔታ ውስጥ አራስ ቤትን ጨረስኩኝ። በቃ መታረስ አትበይው፣ በጣም ያስጠላ ነበረ። ሀታ እሱ መጥቶ እንዲጠይቀኝም አላደረጉም። ያስረገዘኝ ሰው ቢያንስ እሱ የሆኑ ነገሮችን እንትን ሊልኝ ይችል ነበረ። ከዛ ክርስትና እንደምንም ከዛ ክርስትና ክርስትና ማለት ነው። እናትሽ ከሱ ጋር እንድትፋች የምትፈልገው መች ተገባል? በኋላ ለምን ወጠነሽ ወጣሽ? ቤቱ አላውቅም። የሆኑ ከእናቴና ያገባኝ ሰው ቤተሰቦች መጣላት ጀመሩ። ከዛ መፋታት አለብሽ ተባልኩኝ። እናቴ እኔ ጋር ነው የምትወልጂው አለች። ተፋች። ከዛ እሷ ጋር ወለድኩኝ አልኩኝ። ክርስትና ምናምን ተደገሰ። ለሰው ነው የሚባለው፣ ለሰው ነው እንጂ ለእኔ ግድ የላቸውም። ከዛ ልክ ክርስትናው ከወጣው በቃ እናቴ ጋር እንደምንም በጭቅጭቅ የሆነ በሚያስጠላው ሁኔታ ልጄ ይሰደባል፣ እኔ መናጨቃለሁ። ብቻ እንደ እናቴ ቤት ሳይሆን እንደ ሰራተኛ ሆኜ 3 ወር ቆየሁኝ ከልጄ ጋር ሆኜ እናቴ ቤት ማለት ነው። 3 ወር ከቆየ ሆዳ እናቴ ባለቤትሽን ክሰሽና ተፋች ያለችኝ እና ልክ ልጄ በ3 ወሩ ማለት ነው ልጄን አዝዬ አባረረችኝ። ሂጂና ባልሽን ፈተሽ ነው ያለችኝ። ከዛ
ልክ የዛን ቀንም እንደዚሁ ሌሊት ነው የተባረርኩት። ልጄን አዝዬ የሆነ ከኛ ሀገር ትንሽ የአንድ ሰዓት መንገድ ሄደሽ ከተማ አለች። እናትሽ የባልሽን ቤተሰቦች እልህ ለመወጣት ከእሷ ጋር ስለተጣሉ የእነሱን እልህ ለመወጣት እነሱን ለመበቀል አንቺን ሄደሽ ክሰሽ ካልከሰስሽ ብላ ከቤት አባረረችሽ ከነ ልጅ ካልከሰስሽ። ክሰሽና ከፋች ተባልኩኝ እና ሄድኩኝ ማለት ነው። ተባረርኩኝ። የዛን ቀንም ሌሊት ነው። ከዛ ልጄን አዝዬ ወጥቼ ሄድኩኝ። ከኛ ሀገር የአንድ ሰዓት መንገድ ርቀት ያለው ከተማ አለ ማለት ነው። እዛ ሄጄ ዘመድ ነበራል። እዛ ዘመዳችን ጋር ሄድኩኝ። ያጎቴ ልጅ ቤት ሄድኩኝ። ምንድነው ሲባል ክሰሽ ተብዬ ልከሰው ነው። ሲጀመር እኔ እዚህ ጋር እሱ መፍታት እፈልጋለሁ። ምክንያቱም እኔ አልወደውም፣ አልፈልገውም፣ ላገባውም አልፈልግም። መራቅ ነው የሚፈልገው። እኔ እሱን ማየት ራሱ አልፈልግም። ሲጀመር አንደኛ እሱ ራሱ ተጽዕኖ አሳድሮብኛል። ሳልፈልግ በግፊት ነው ነገሮች እየተካሄዱ ያሉት ማለት ነው። ስለዚህ እኔ መፍታት እፈልጋለሁ ምናምን ብዬ ነገርኩት። እሱ አሳየኝ፣ ፍርድ ቤት ምናምን ወሰደኝ። ከዛ ምንድነው ስባል እንደዚህ ድረውኝ ነው። እንደውም የዛን ሰዓት ላይ እኔ ባሌንም እናቴንም 15 ዓመት ምናምን ማሳሰርችል ነበረ። ሰው የሚረዳኝ ቢኖር ኖሮ አንደኛ 18 ዓመት አልሞላኝም፣ መዳር አይችሉም። የዛን ሰዓት ላይ ህግ መጥቶ ነበር እኛ ጋር 18 ዓመት ወይ 20 ዓመት ያልሞላኝ ሴት ልጅ አትዳርም፣ የዳረ ግን ይታሰራል ተብሎ ነበር የዛን ሰዓት። ከጎን የሚቆም ሰው ቢኖር ግን እናቴንም ያገባኝንም ሰው ማሳሰር ይችል ነበረ። ግን የዛን ሰዓት ላይ ምንድነው እኔ ጋር ፍርሃት አለ። በቃ እናቴን በጣም ፍርሃት አለው። ከዛ ደግሞ ልጅ አለ። ልጅን በጣም በቃ ከወለድኩ በኋላ የሆነ ፍቅር እያደረብኝ መጣ ለልጄ። ከዛ እዛ አጎቴ ልጅ ቤት ሆኜ 5 ቀን ምናምን ቆየሁኝ። ከሰስኩትኝ ምረ የምፈልገው አለኝ ያገባኝ ሰው አንተም መፍታት አልኩት። የሚገርምሽ እሱም ፈታኝ፣ እልህ ስለያዘው ፈታኝ፣ ወዲያውኑ የፈታኝ። ለእኔ ስንጋባ እኔ የኔ ቤተሰቦች ለእሱ ጋር ሲያች ልጅ ከአረብ ሀገር መጣች ሲባል እናቴ ምን አለችኝ? ልጁን አሳድጋለሁ አረብ ሀገር ሂጅ አለችኝ። እንግዲህ ሰውነቴ ምንም አልጠነከረም። በቃ በስነ ስርዓት አልታረስኩም። ሰውነቴ አልጠነከረም። ሀተ እንደዚህ ጭንቅላቴ በላይ የሆኑ ስድቦች ማለት ነው። ከዛ ስትለኝ እሺ ነው ያልኩት። ከአንዳንድ እሺ በቃ ግን ልጄንም ግን በፍጹም መለየት አልፈልግም። በጣም እየወደድኩት መጣሁ ልጄን። ከዛ በቃ ልጅቷም ልክ እናቴ እንዳለቻት ፕሮሰስ ጀመረችልኝ። የሷ ጓደኛ ቤሩት ሊሄድ ተጨረሰልኝ። ልክ ልጄ 8 ወር ሆነው ማለት ነው። ልክ ልጄ 8 ወር ሲሆነው ሀታ የሚገርምሽ ከዛ በፊት ነበረ። ልክ ሊሄድ 1 ወር በፊት ጡት ማቆም ነበረብኝ። ጡት አላስቆምኩም ልጄን። ወይኔ በስመ አብ። የዛን ሰዓት ላይ ልጄን አዲስ አበባ ተለይቼው ለእናቴ ከሰጠሁት በኋላ ቤሩት ላይ እስክደርስ ድረስ ቤሩት እስከ 5 ቀን ቤሩት ከደረስኩ ወደ ራሱ እስከ 5 ቀን ጡቴ ይፈሳል። በቃ ምን ልበልሽ ልጄ መለየቴ። ልጅ ስንት ወሩ ነበር ይዛኔ? 8 ወር 8 ወር ማለት በ15 ዓመትሽ ደፍሮሽ ሰውየው በ16 ወለድሽ፣ በ17 ወደ ቤሩት መጣሽ። ልጅሽ ገና የ8 ወር ልጅ ሆኖ 17 ራሱ አልሞላኝም። ትንሽ ወራቶች ይቀሩኝ ነበር 17 ልሞላ። ግን የዛን ሰዓት ላይ በቃ አንደኛ ልጄን ስለየው አቡዬ እንዴት ላስረዳሽ ይችላል? አልችልም። በጣም ከባድ ነበር። ምን ያክነኛ ቋለው ከልጅ ጋር መለያየት። የ8 ወር ልጅ ደግሞ በጣም ያሳሳል። ኔ ጌታ። እሺ ወደ ቤሩት መጣሽ። የ8 ወር ልጅ ትተሽ ጡትሽ ራሱ ገና ወተቱ እየፈሰሰ ወደ ቤሩት ደርሰናል። ቤሩት ደረስኩኝ። ልክ ቤሩት ስደርስ ደግሞ እኔ አስበሽዋል፣ ምንም ማለት ስራው አላውቅም፣ ቋንቋ አልችልም። ነገሮች በጣም ከባዶች ነበሩ። ከዛ በቃ ከምሰራው ይልቅ የማለቅሰው ይበልጥ ነበረ። በጣም አለቅሳለሁ። ሰዎቹ በቃ እንመልስሻለን እስኪሉኝ ድረስ አለቅስ ነበረ። በጣም ሰውየው ትንሽ መጥፎ ነበረ። በቃ የሆነ አይለመድ የለም ለመድኩኝ። ጡቴም ከጊዜ በኋላ እንትን ማለት መቆርጠሙ ምናምን ነገር አቆመ። እኔም ስራ መስራት ጀመርኩኝ። ግን ሁል ቀን በቃ 2 ዓመት ቤሩት ላይ እስከ 2 ዓመት ድረስ ቀን ሰርቼ አልጋ ላይ ሆኜ እስከማለቅስ እየቸኮልኩ ነበር የኖርኩት። ስልክ የለም። ግን የዛን ሰዓት ላይ ደግሞ ህይወቴን ያከበደብኝ ምንድነው እናቴ ነች። የሰውዬን ስልክ ታውቀዋለች። ልክ ወሯ ስትሞላ ስልክ ትደውላለች። ሰውዬው ጋር በጣም የምደውለው በጣም ትረብሸው ነበረ። ሰውዬው መጥቶ በጥፊ ነው የሚለኝ። ከስራ ቦታ እንደመጣ በጥፊ ይመታኛል። ለምን ስለው እናትሽ እየደወለች ስራ ላሰራለችኝ ብር ነው የምትለኝ ምናምን ይለኛል። ከዛ አላውቅም እኔ
ቤሩት ላይ ስንት አመት? በቃ 5 አመት እስክሰራ ድረስ እኔ ደሞዝ አላውቅም። ብሩ እኔ የቤሩት ብር እጄ ላይ አላውቀውም። ሰራለሁ፣ ወደ እናቴ ነው የሚገባው። ሰራለሁ፣ ወደ እናቴ ነው የሚገባው። ግን 2 አመት የሰራሁበት ሰውዬ በጣም አሰቃየኝ። እናቴ ብር እንጂ እኔ እንደማትፈልገኝ አወቀ። በጣም ነበር የሚያሰቃየኝ፣ በጣም ከምንሽ። ከዛ እምቢ ስለው በስራ ይጎዳኝ ነበር። ይመታኛል። መምታት ተይው በቃ ምን ልበልሽ፣ እንደፈለገው ነበር የሚመታኝ። ሚስት የለችው? ሚስቱ አታይም ሲመታሽ? ዝም ትላለች ሚስቱ ሲመታሽ? ሚስቱ መምህር ነች። ጠዋት ወጣ ማታ ነው የምትመለሰው። እሷ አታውቅም። እሷ ፊት አይመታሽም? ሚስቱ ስትወጣ ነው የሚመታሽ? እሷ ፊት ያመናጭቀኛል እንጂ አይመታኝም። እሱ በሌለችበት ግን ይመታሻል? ይመታኛል። አዎ አንቺ ብር ልስጥሽ እንጂ ምናምን ይሁን የሚያስጠሉ ቃላቶችን ነገረኝ ነበር። በቃ ኢትዮጵያ ያለው ነገር ተከትሎ ይመጣ ነበረ እዛ ቤት ውስጥ ማለት ነው። ከዛ በቃ እንደዛ እያልኩኝ 2 አመት እንደምን ጨረስኩኝ። ልክ 2 አመት ከጨረስኩ በኋላ ሰውየውን ከዚህ ቤት መውጣት እፈልጋለሁ አልኩኝ። ቀድሜ ለሴትዮዋ ነገርኳት። እኔ ከዚህ ቤት ካላስወጣችሁኝ ራሴን አጠፋለሁ አልኩ። እንደዚህ ያልኩ ምንድነው ሰውየው ወይ አብረሽኝ ተኝ ወይ ደግሞ እገልሻለሁ ነበረ። አብረሽኝ ተኝ እያለ ሲያስገድደኝ፣ ከዛ ሴትዮዋን ከዚህ ቤት እንደወጣ ካላደረግሽኝ ራሴን ከፎቅ ወረውራለሁ አልኳት ማለት ነው። ከዛ የሆነ ጊዜ ጠዋት ላይ እሷ ወደ ስራ ስትሄድ ጠዋት ጠፋ እንደዚህ ጎትቼ ነው ያዳንኳ ምናምን ፊቷን የዛን ቅጥቅጥን ያደረገኝ። ይሄ ፊቴ ምናምን አይታይም አስብሿል። በጣም ሰውየው እንትን ነው ወፍራም ነው ምናምን ነገር። የእሱ ቡጤኔ ላይ አርፎ በጣም ከባድ ነበረ። ቅጥቅጥ አረገኝና ሽንት ቤት ዘጋብኝ። ከዛ 2 ቀን 3 ቀን ደስ ሲለው ምግብ ብቻ ይሰጠኝና ሽንት ቤት ቆለፈብኝ። አልወጣም ነበረ። እሺ እሱ ለቀሱ ሽንት ቤት ቆልፎብሽ ምግብ እንደውሻለ ሽንት ቤት ሲወረውርልሽ ሚስቱ የለችም በዚህ ሰዓት? አለች፣ ታውቃለች። እንዴት ዝም አለች? ሽንት ቤት ሲቆልፍብሽ እራሷ እንዳታጠፋ ብዬ ነው የሚላት? እንደዛ ነው የሚላት። በዛ ላይ እሱ አሸናፊ ነው ማለት ከሱ እንትን እሱም ማሸነፍ አችልም በሀሳብ እሱ የበላይ ነው። አዎ እንደዛ ነው። ከዛ ይመስለኛል ከዛ እናቴ ዝም ብላ ስልክ ትደውልበታለች መሰለኝ። በዛን ሰዓት ደግሞ ደሞዝ ደርሶ አላስገባላትም። ሲጨቀጭቀው ፈርቶ Bueno, no te vamos a dar a